እንኳን ለበዓታ ለማርያም ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዚች ዕለት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትን ዕለት በየወሩ የምናስብበት ዕለት ነው። ዳግመኛም በዚች ዕለት የቅዱስ ኤፍሬም የሥጋው ፍልሰት ሆነ። የካቲት 3 በዚች ቀን የሶርያው ቅዱስ ኤፍሬም የሥጋው ፍልሰት ሆነ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች ሀገር ነበር። አባቱም ክብር ይግባውና የኢየሱስ ክርስቶስን አምልኮት የሚጠላ የጣዖት ካህን ነበር። በዚያን ጊዜ የእግዚአብሔር ቸርነት ቀሰቀሰችውና አነሳስታ የንጽቢን ጳጳስ ወደ ሆነው ወደ አባ ያዕቆብ ወሰደችው። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስን ጸጋ አደረበት። አሕዛብን ተከራክሮ ይረታቸው ነበር። ኒቅያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ የቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤው ሄደ። ከሃዲው አርዮስንም አውግዘው ከለዩት በኋላ የቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህ ራእይም የተነሳ አደነቀ። ይገለጽለትም ዘንድ ወደ ጌታ ጸለየ። ይህ የቂሳርያ ሊቀ ጳጳስ ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ወደ ቂሳርያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌልን ሊያነብ በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሰራ ልብሰ ተክህኖ ለብሶ አየው። 3 ምልክቶችም እስኪያይ ድረስ ተጠራጠረ። ምልክቶችም እኒህ ናቸው። ነጭ ርግብ መጥታ በራሱ ያረፈች፣ ሁለተኛ በልብሱ ላይ የሚያርፍ ሕዋሳያን ይቃጠሉና ይረግፉ ነበር። ሶስተኛም ከአፉ የእሳት ነበልባል ወጥቶ በምዕመናን ላይ ያደር ነበር። ከዚህም በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ ይነጋገሩ ጀመሩ። የራሳቸውንም ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባስልዮስን ለመነ። በጸለየ ጊዜ ተገልጾላቸው ያላስተርጓሚ ተናገሩ። ከዚህም በኋላ ቅዱስ ኤፍሬምን ድቁናንና ቅስናን ሾሙ። ከእርሱም ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራቸውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ሆይ በዚህ ክርስታስ ውስጥ ያሉት ኃጢአቶች ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽ ይሁንልሻል። እርሷም ክርስታሱን በገለጠች ጊዜ ከአንዲት ኃጢአቷ በቀር ኃጢአቷ ሁሉ ተደምስሶ አገኘችው። ያችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኘቻትም ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይችን የቀረችውን ኃጢአትሽን ያስተሰርይልሻል አላት። ወዲያውም ወደ ቅዱስ ኤፍሬም ሂዳ ከእርሷ የሆነው ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ነገር ግን ሙቶ ወደ ቤተ ክርስቲያን ሲወስድ ታገኘዋለሽ። ሳትጠራጠሪም ይችን ክርታስ በላዩ ጣይ ደመስስልሻል አላት። ያችም ሴት ወደ ቅዱስ ባስልዮስ ተመለሰች። ሙቶ ተሸክመው ወደ ቤተ ክርስቲያን ሲወስዱትም አገኘችው። ያንም ክርታስ በአስከሬኑ ላይ ጣለችው። ወዲያውንም ተደመሰሰላት።
ይህም ቅዱስ ኤፍሬም ብዙ ታምራቶችን አድርጓል። በዘመኑ ዲዳን የሚባል አንድ ከሃዲ ተነሳ። ይህም አባት ኤፍሬም ተከራክሮ ረታው። እጅግ ብዙ የሆኑ 14000 ድርሳናትና ተግሳጻትን ደረሰ። ከእነርሱም ውስጥ አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉን በፈጸመ ጊዜ ወደ ወደደው ወደ እግዚአብሔር ሄደ። የቅዱስ ኤፍሬም ረድኤቱና በረከቱ በሁላችን ላይ ይደር ለዘላለሙ አሜን። ዳግመኛም በዚህች ዕለት የባታውያን አለቃ ኑሮ የመላእክት ኑሮ የሚመስል ከትሩፋትም የሃይማኖት ፍሬ የተገኘ የከበረ አባት እብሎ ያረፈ። ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቂሳርያ ኤጲስቆጶስ ወደ አባ ባስልዮስ ዘንድ መጥቶ ሁለቱም በአቡቂር ቤተክርስቲያን አደሩ። በግብጽ ገዳማት ስለሚኖሩ ቅዱሳን እርስ በርሳቸው ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ባቁሚስ አለ ብሎ ተናገረ። አባ ባስልዮስም አባ አንጦንዮስና አባ አሞን ያሉ ብሎ ተናገረ። በእንዲህ ያለ ነገርም ከነርሱ የሚልቀውን ሊረዱ ሽተው ሳለ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይን አየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿ እስከ ባህር ደርሰዋል። ብዙ ሰዎችም ከቅርንጫፎቿ በታች ተጠልለዋል። በመካከሏ ታቦት መሠዊያ አለ። ከዚህም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ሚካኤል ከሰማይ ወርዶ ይህን ያየውን ከባስልዮስ ጋር ተነጋገረ። እኔም ገልጥላችኋለሁ አለ። እንዲህ ብሎም ተረጎመላቸው። ያየሃት ዛፍ በግብጽ አውራጃ ውስጥ የሚሰራ ገዳም ነው። ቅርንጫፎቿ መነኮሳት ናቸው። መሠዊያው መላእክት የሚጎበኙት የእግዚአብሔር ማደሪያ የርኩሳን መናፍስትን የሚሽር የሐዋርያት አለቃ የጴጥሮስ አምሳል የሆነ አባ አብሎይ ነው አለ። በእስክንድርያ የሚኖር አንድ የመቶ አለቃ የአባ አብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ አብሎይ እንዲልከው ሊቀ ጳጳሳት አትናቴዎስን ማለደ። እነርሱም ከ7 መነኮሳት ጋር ሰደው እርሱ አባ ኤስድሮስ፣ አባ ዮሐንስ፣ አባ ብስል፣ አባ አሞኒ፣ አባ ፊቅጦር፣ አባ አግሮኒኮስና አባ ካሉናስ ናቸው። በደረሱም ጊዜ አባ መነኮሳትም ጋር የመጣውን የመቶ አለቃ አንዲቱ አይኑ የታወረች ናት። አባ አብሎይን በተሳለመው ጊዜ አይኑ ተከፈተ። እርሱም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛም አባ አብሎይን ለመነው እንዲህ አለው። ምስቴ በለምጽ ደዌ ትጨነቃለች። እርሷን በአስኬማ የተማጸነች ናት። እኔ ያገኘው ጸጋ ለእርሷም ይድረሳል። አባ አብሎይም በክብር ባለቤት በጌታችን ስም ፈውስ ይሁንላት አለ። ይህም ቃል ከአፉ እንደው በአንዲት ዕለት አባ አብሎይ ከመነኮሳት መካከል ቆሞ ቤተክርስቲያን የምትሰራበትን ያስገነዘበን ዘንድ መድኃኒታችን ክርስቶስ ከደቀ መዛሙርቱ ጋር ይመጣልና አንዱም አንዱ ከእናንተ ይሂድ ከዚህ ይኑር እንጂ አላቸው። ያን ጊዜ በዚያ ቦታ ብርሃን ወጣ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበሩ ደቀ መዛሙርቱና ከመላእክቶቹ ጋር የቤተ ክርስቲያኒቱ ሕንጻዋ የሚመሰረትበትን ማሳያቸው። እርሱም ሥራ ሁሉ ፍጹማን የሆኑ ዘንድ ፍቅርንም ያጸኑ ዘንድ ልጆችን ይመክራቸው ነበር። የመከራቸውም ፊቱ ተለውጦ እንደ እግዚአብሔር መልአክ ፊት ሆነ። ሁለመናው እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆች አትፍሩ፣ እነሆ እኔ አሰናበታችኋለሁ አላቸው።
ይህንንም ብሎ ነፍሱ ተመሰጠች፣ በጎ መዓዛም ሸተተ። ወዲያውኑ ዓይኑ ተገለጠና ጌታዬ ኢየሱስ ክርስቶስ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።